እንደምን ቆያችሁ። በዛሬው ዕለት የምንመለከተው ስለ ምግብ ይሆናል። ምግብ ያድናል፣ ምግብ ይገላል በሚል ርዕስ የምንመለከተው ፕሮግራም አለ። በጥሞና እንድትከታተሉ እንፈልጋለን። ቻናላችንን አዲስ የሆናችሁ አሁን ሰብስክራይብ፣ ላይክ እና ሼር ማድረግ እንድትቀላቀሉና ሌሎች እንድትሳቸው ታደርጉልን። እዚህ ላይ አስተያየት ልንሰጥ እንፈልገው ከ92% በላይ የኛን ቻናል ያዩት ሰብስክራይብ አላደረጉም። የተደረገው 8% ብቻ ካዩት ውስጥ 8% ብቻ ነው ሰብስክራይብ እያደረጉ ያሉት። ስለዚህ እናንተንም አይጎዳም፣ እኛን ቻናል ማጠናከር ነው። በዚህ ጊዜ ውስጥ ብዙ ሰዎች ሊያዩት የሚገባውን ፕሮግራም አላዩልን። ስለዚህ ምን ጠይቃችሁ ይሄን እንድታደርጉልን ነው። እውነት ትምህርቱን እንሄዳለን። ምግብ የሰው ልጅ ሲፈጠር ጀምሮ እንዲኖርበት የተሰጠው የምድር ጸጋ ነው። ይህ አካባቢያችን የሰጠን ምድር በረከት ለሰው ልጅ ጠቃሚ የሆኑና ለረጅም ጊዜ ሲጠቀምባቸው የነበሩ የተለያዩ የምግብ አይነቶች ናቸው። በሀገራችን ኢትዮጵያ ምግብ ለሰው ልጅ ሲጠቅምና በሕይወት ሲያቆየው እንጂ ሲጎዳው ብሎም ሲገለው እስከቅርብ ጊዜ ድረስ ብዙም ያልተለመደ ነበር። አሁን ግን በምግብ መሰልጠን መስሎን የውጭ ልማዶችን መከተል ኦርጋኒክ ወይም ደግሞ ምንም አይነት ዘረመል ለውጥ ያልተደረገባቸው እንዲሁም ተጨማሪ ነገሮች ያልተባለቁበት ምግቦችን በመተው ወደ ፋብሪካ የታሸጉ ምግቦችና ባዕድ ነገሮች የተቀላቀሉበት ይሄድን ራሳችንን እየጎዳን እንገኛለን። አሁን በቅርብ የመንግስት ባለስልጣናትና የዘርፉ የሕክምና ባለሙያዎች እየሰጡ ያሉት መግለጫዎች የሚያሳየው ምግቦች የሚዘጋጁበትና ለገበያ የሚቀርቡበት ሁኔታ ሰብአዊነትን ያልተከተለ ገንዘብና ገንዘብ ላይ ብቻ ያተኮረ በመሆኑ ከኢትዮጵያ ባለ ፈነገጥ ስራ በመሆኑ ወገኖቻችን ሊጠነቁበት ይገባል እናምናለን። አሁን በሀገራችን ሆስፒታሎች ብንመለከት የሚታከሙ ብዛት ወይም ደግሞ ምጣኔውን ብንመለከት ተላላፊ ያልሆኑ በሽታዎች ለምሳሌ እንደ ደም ግፊት፣ ስኳር በሽታ፣ ኮሌስትሮል፣ የልብ ህመም የመሳሰሉት እንዲሁም ካንሰር፣ የጉበትና የኩላሊት መድከም ችግሮች ያለባቸው ሰዎች ብንመለከት በብዛት ድሮ ያልነበረ አሁን በዚህ አመጋገብና ኗኗር ዘይቤዎች ምክንያት የሚተነሳ መሆኑን ምንም አይጠይቅም። በምግብ አመጋገብ በኗኗር ዘይቤያችን የመጣ ችግር ነው አብዛኛው። ስለዚህ ዛሬ ልናስታውሳቸው የፈለግነው ቀደም ሲል ከጠቀስናቸው ህመሞች ውስጥ የኩላሊት መድከም ያጋጠማቸውና በዲያሊሲስ ያሉ ህሙማን የምን አይነት ምግብ መውሰድ አለባቸው፣ ምን እንደሌለባቸው ለማስታወስ ነው። ዲያሊሲስ እየወሰዱ ባለማወቅ ረጅም ጊዜ ነው ይህን ዲያሊሲስ እየወሰዱ ያሉት። ግን በሳምንት 3 ቀን እያሉ ሲያማሩ እንሰማለን። ይህን ያህል ወጪ በዛብን እርዳታ ሲለምኑ እናያለን። እና በምግብ ላይ ከተስተካከለ አንዳንድ ጊዜ ይህን የዲያሊሲስን መጠን ለመቀነስ የሚያስችል ነውና ይህን እንድትከታተሉ እንፈልጋለን። እነዚህ ታማሚዎች የቆየ ኩላሊት ህመም ያለባቸው ሲኬዲ የሚባል ህመም ያለባቸው ሰዎች መውሰድ ያለባቸው የተለያዩ እህል ዘሮችን ብንመለከት አንደኛ ነጭ ሩዝ ቢወስዱ፣ ፓስታ በነጭ ሩዝ የተሰራ፣ ዳቦ በነጭ ሩዝ የተሰራ፣ ከበቆሎ የተሰሩ ምግቦች፣ ባቄላ የመሳሰሉትን ቢበሉ የእህል ዘሮች ናቸው። እነዚህ ቢበሉ አይጎዳቸውም። ሌላው መውሰድ የሌለባቸው ምግቦች ደግሞ እነዚህ ሰዎች መውሰድ የሌለባቸው እህል ዘሮች ደግሞ የእህል ዘሮችን ነው። ቡናማ ሩዝ፣ ያልተፈተገ ስንዴ ዳቦ፣ የተለያዩ ጥራጥሬዎች፣ ያልተፈተገ አጃ የተሰራ ምግብ፣ ጨውና ስኳር የበዛባቸውን ምግቦች ባይበሉ ይመከራሉ። እነዚህን ከበሉ ይባባሳል። በአጠቃላይ እነዚህ የእህል ዘሮች ጠቃሚ ናቸው። ግን ነገር ግን ለስኬዲ ወይም ደግሞ ለዚህ የኩላሊት ህመምተኞች ፎስፈረስ የተባለውና ፖታሲየም የተባለውን በእህል ውስጥ ያለው መጠናቸውን በጣም የበዛ ስለሆነ እነዚህን መውሰድ የሌለባቸው ምግብ በተመገቡ ፖታሲየምና ፎስፈረስ ስለሚጨምር ኩላሊታቸው እየበለጠ እየደከመ የዲያሊሲስ ስራ ምንም ጥቅም የሌለው ይሆናል። ሌላው ደግሞ አትክልቶች አሉ። የሚወሰዱ አትክልቶች፣ የማይወሰዱ አትክልቶች። የሚወሰዱትን ብንመለከት ጎመን፣ አበባ ጎመን፣ ሰላጣ፣ ቀይ ሽንኩርት፣ ቃሪያ፣ ዝኩኒ፣ ካሮት ደግሞ በትንሹ እነዚህን ቢመገቡ ቆንጆ ነው የሚሆነው። ሌላው የማይወሰዱት አትክልቶች አሉ። ስኳር ድንች በጭራሽ መነካት የለበትም። ጥሬ ቲማቲም መነካት የለበትም። የቲማቲም ሾርባ መነካት የለበትም። የተፈጨ ድንች፣ የተጋገረ ድንች፣ ዱባ እነዚህ አይወሰዱም። ለምሳሌ ድንች ሊወሰድ ይችላል። ዘዴ ያለው እሱ ይከታተፍና በውሃ ውስጥ ይዘፈዘፋል። በውሃ ውስጥ ዘብሶ ከቆየ በኋላ ያ ውሃ ይደፋና ይቀቀላል። ሲቀቀል በውስጡ ያለው ቅድም ያልናቸው እነዚህ ፖታሲየም የተባለው ነገር ከውስጡ ስለሚወጡ በቀላሉ ስለሚወጡ
ታማሚው ችግር አይሆንበትም ማለት ነው። ሌላው የሚወሰዱ ፍራፍሬዎች አሉ። እነዚህም ለምሳሌ የሚወሰዱት የሚፈቀድላቸው እነዚህ የኩላሊት በሽተኞች ፖም ይፈቀዳል። ብሉቤሪ እና ስትሮበሪ የሚባል በሀገራችን ብዙም የለም። አንዳንድ ትልልቅ እንትኖች ያስመጣሉ። የወይን ፍሬ ቀዩ አይከለከልም። አናናስ እና ሀባብ በጠኑ ትንሽ የሆነ ሀባብ መጠቀም ይችላሉ። እነዚህ ፍራፍሬዎች ናቸው። የማይወሰዱት ሙዝ፣ ብርቱካንና ጭማቂው፣ አቮካዶ፣ ዘቢብ፣ ቴምር እነዚህ የመሳሰሉት ደግሞ አይበሉም። በጭራሽ ህመሙን ያባበሳሉ። የእነዚህ የፍራፍሬዎች አወሳድ የሚጠቅመው ምንድነው? የፖታሲየም መጠን ቅድም ያልኳችሁ ፖታሲየም የተባለውን መጠን መቀነስና መቆጣጠር ነው። የሚወሰዱት እነዚህ ነገሮች አባብሱም፣ የማይወሰዱ ደግሞ ፖታሲየሙን ይጨምሩና ታማሚው በችግር ውስጥ ይወድቃል ማለት ነው። ማጠቃለያውን ስንመለከት አንደኛ በፋብሪካ የታሸጉ ጨዋማና ስኳር የበዛባቸው ምግቦች ማስወገድ፣ አይደለም የታመሙት ስኳር ህመምተኞች ጤነኞች መብላት የለባቸው። ሁለተኛው ፎስፎረስ ለመቀነስ የወተትና የወተት ተዋጽኦች ለምሳሌ እርጎ በጣም አስቸጋሪ አይታወቅም፣ ግን የኮላ መጠጦች እነዚህ ኮካኮላ ምናምን የሚባሉትን እንትኖች ማቆም ነው። እነዚህም አይፈቀዱም። ሶስተኛው ከእንስሳት የሚገኙ ፕሮቲን ምግቦችን ማቆም፣ ከአትክልት የሚገኙትን ደግሞ ከጥራጥሬ የተለያዩ ቦታ የሚገኙትን ማበረታታት ያስፈልጋል። አራተኛው የሰውነት ፈሳሽ እንዳይጎድል ሃይድሬትን እንድንሆን የበለጠ ፈሳሽ በውስጣችን እንዳይኖር ወይም ደግሞ ኦቨር ሃይድሬት እንዳንሆን የደማ እንዳይፈጠር ወይም ውጠት እንዳይፈጠር መቋጠር ያስፈልጋል። ስለዚህ ለኩላሊት ጥሩ ተብሎ ብዙ ብሎ ፈሳሽ መውሰድም ጥሩ አይደለም። የሚጠጡትና የሚሸኑትን ማመጣጠን ያስፈልጋል። አለበለዚያ ኩላሊቷን ስራ ስለምናበዛባት ችግር ውስጥ እንገባለን ማለት ነው። ለማጣራት መድረጋው። አምስተኛው ከላይ የተጠቀሱት ምግቦች መውሰድ የሚገባቸው ምግቦች፣ ሌሎች በሐኪም የታዙ የደም ማነስ መሳሰሉ። ለምሳሌ ኩላሊት የታመመ ሰው የደም ማነስ ያጋጥማል። የሚያጋጥመው ምንድነው? ቀይ የደም ሴልን ለማምረት በሰውነታችን ውስጥ እጥረት ሲኖር ለማምረት ትእዛዝ የምታስተላልፈው ኩላሊት ውስጥ የሚመረት አለ፣ ኤሪትሮፖይቲን የሚባል ንጥረ ነገር አለ። ያን ትለቅና አጥንታችን ውስጥ ቀይ ደም ሴሎችን እንዲመረቱ ትእዛዝ ይሰጣል ማለት ነው። ኤሪትሮፖይቲን የሚባለው ይሄ ኩላሊቱ በታሞ የተነሳ ኤሪትሮፖይቲን የሚባለው ነገር አይመረትም ማለት ነው። ስለዚህ የደም ማነሱ እየተፈጠረ ቀይ ደም ሴል አይመረትም፣ ደም ማነስ ያስከትላል። ሌላውም ደግሞ እንዳስፈላጊ ሊሆኑ ነገሮች ደግሞ አሉ የሚሰጡ መድኃኒቶች። እነዚህን የዳያሊሲስ ችግሮችን በሳምንት 3 ጊዜ የነበሩት እንዲቀንስ ስለሚያደርግ አመጋገባችንን ብናስተካክል ወገኖቻችን ከብዙ ወጪና ከብዙ ጉዳት እንጠበቃለን። ስለዚህ መበላት ያለባቸውና መበላት ያለባቸውን በተናገርነው መሰረት እንዲከታተሉ እንጋብዛቸዋለን። ለዛሬ ያለን ይሄ ኩላሊት ህመምተኞችን የሚመለከት ያቀረብን የምንመገባቸው ምግቦች እነዚህ ናቸው። የማይመገቡትም ጠቀስናቸው ናቸው። ይህን በመጠቀም ራሳችሁን እንድትጠብቁና ለረጅም ጊዜ መቆየት የሚያስችላችሁን ዘዴ እንድታገኙ እንመክራችኋለን። በሚቀጥለው ጊዜ በሌላ እስክንገናኝ ድረስ ሰላም ቆዩን። መልካም ጊዜ